ሰላም ጤና ይስጥልኝ የአብሬ ሚዲያ አድማጭ ተመልካቾቻችን፣ እነሆ የሰዓቱን የአብሬ ሚዲያን ፕሮግራም አሁን እጀምራለሁ። If I were Ethiopia, I would not sit down at any negotiation table with the US after this message. እኔ ኢትዮጵያን ብሆን ኖሮ በየትኛውም የድርድር ጠረጴዛ ላይ ከዩናይትድ ስቴትስ ጋር አልቀመጥም ነበረ፣ አሁን ካስተላለፉት ሜሴጅ በኋላ ያሉት የሆርን ኦፍ አፍሪካ አሜሪካዊ ኤክስፐርት ካሜሮን ሄድሰን ናቸው። እና እሳቸው ይሄንን ያሉት ትራምፕ በጂ7 ስብሰባ ላይ ካገኟቸው የግብፁ ፕሬዝዳንት አልሲሲ ጋር በተገናኙበት ወቅት በኢትዮጵያ ላይ ያቀረቡት ሚዛናዊ የሆነ ለአንድ ወገን ያደላ መልእክት በፈጠረባቸው ቁጭት ነው። ይህ በማንኛውም ኢትዮጵያዊ ላይ ቁጭት ሊፈጠር ይችላል። ካሜሮን እንዳሉት ኢትዮጵያ እንደዚህ አይነት በያዘ መሪ እንደዚህ አይነት ለአንድ ወገን ያደላ አቋም እንዳለው በአደባባይ የተናገረ መሪ አደራዳሪ ሆኖ ሊቀርብ አይገባም። ኢትዮጵያም ከዚህ በኋላ በትራምፕ ወይም ትራምፕ በሚወክለው አካል የህዳሴ ግድብን አስመልክቶ ድርድር ላይ ተቀመጭ ስትባል ነው ማለት አለባት፣ እንደ ካሜሮን ምክር። ምክንያቱም ገና ወደ ድርድር ጠረጴዛ ከመምጣቱ በፊት አቋም ይዞ በተሳሳተ መረጃ ለአንድ ወገን ያደላ አስተሳሰቡን በዓለም ፊት ወጥቶ የተናገረ መሪ አያደራድረኝም። ከዛ በፊት በዚህ በወሰደው አቋምና ባደረገው ንግግር ይቅርታ ሊጠይቅ ይገባል። ከዚህ አስቀድሞ ከያዘው አቋም አፈግፍጎ ሚዛናዊ መሆኑን የሚያሳይ አስተያየት ወይም ሀሳብ ይዞ መቅረብ አለበት ማለት እንደምትችል ነው ካሜሮን በዚህ ርዕስ ባጋሩት ትንታኔ ላይ ወይም ሀሳብ ላይ የገለጹት። ትክክል ነው። እንግዲህ ምንድን ነው ያለው ትራምፕ? ለምንድን ነው በዚህ ደረጃ አቋሙ አደገኛ መሆኑ በራሱ በአሜሪካ ኤክስፐርት የተተቸው በርካታ ኢትዮጵያውያንም ያስቆጣው ብለን ስናይ እንግዲህ ትራምፕ በቡድን 7 ስብሰባ ሳቢያ ፈረንሳይ ላይ በተገኙበት ጊዜ ከግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ሆነው የግብፁን መሪ ማለት አልሲሲን እሳቸውና መላው ዓለም እሳቸውን ጨምሮ መላው ዓለም የሚያከብሯቸው የተከበሩ ሰው ሲሉ ክቧቸዋል። ገና ወደ ጉዳዩ ሳይገቡ ማለት ነው። አልሲሲም እዚህ በምስል ላይ እንደምታዩት እየተሽኮረመመና እየተሽቆጠቆጠ በዚህ ሙገሳ የተሰማውን እርካታ ለማሳየት ሞክሯል። ትራምፕ በዚህ ስብሰባ ላይ ማለት በዚህ ከግብፁ መሪ ጋር በተገናኙበት ወቅት በሰጡት መግለጫ ኢትዮጵያ የግብፅን ጥቅም እንደነካችና በግብፅ ላይ ጉዳት እንዳስከተለች አድርገው ነው ያቀረቡት። ይሄ የተሳሳተ መረጃ ነው። ይሄን የተሳሳተ መረጃ ስለ ህዳሴው ግድብ አለማወቃቸውን ነው የሚያሳየው። ትራምፕ ፈጽሞ እውቀት እንደሌላቸው እና በመረጃ ላይ የተመሰረተ እንዳልሆነ መረጃውን የሰጣቸው ግን አልሲሲ ነው። ከመግለጫው በፊት ከአልሲሲ ጋር ሲያንሾኳሹኩ ይኸው በዚህ ምስል ላይ ይታያል። ስለዚህ ምንድን ነው በዚህ ጉዳይ ላይ ያለው? እንደው ምን ላደርግልህ፣ ምን እንድናገርልህ ነው የምትፈልገው? እንደው ምን ተበድለሃል? እስቲ ትንሽ ውክ በለኝ፣ ስለ ጉዳዩ እኔ ብዙ እውቀት የለኝም ብለው እንደጠየቋቸውና ይሄንኑ እንደነገሯቸው ኢትዮጵያ ጎርታኛለች፣ ብሉ ናይል እየደረቀ ነው፣ የውሃ እጥረት የግብፅ ህዝብ እያጋጠመው ነው ብለው እንዳንሾኳሾኳቸው ያው እዚህ ይናገራል ፎቶ።
የሚለው እዚህ ላይ ነው በጣም የሚሰራው። እና ምን አለ ከዛ በኋላ ትራምፕ ያው ማለት እንደው በሀገሬ ላይ እንደዚህ አይነት አሉታዊ ነገር በመሰንዘሩ የአንድ ሀገር መሪ ቢሆንም እንደው አንተ በለው አለኝ እና ልበለው ግድ የላቸው እንደው በጣም ነው የሚያናድደው። እና ግድቡ ግብፅ ላይ ችግር ፈጥሯል ብሏል። በጉዳዩ ስምምነት ከዚህ በፊት እኔ በነበርኩበት ጊዜ ስምምነት ኢትዮጵያና ግብፅ ስምምነት እንዲያደርጉ የግብፅን ጥቅም ባስከበረ መልኩ ስምምነት እንዲያደርጉ ማድረግ ችዬ ነበረ በ2021 ላይ። ከዛ ቀጥሎ 2021 ላይ በተደረገው ምርጫ ከስልጣን መውረዴ ነው እንቅፋት የሆነው እና እኔ እንቅፋት በመፈጠሩ ስለ ጉዳዩ ምንም እውቀት የሌላቸው ወደ ስልጣን መምጣታቸው ስምምነቱ ላለመቋጨቱ ምክንያት ሆኗል ብለው ጆ ባይደንን ወርፏል ትራምፕ። ያኔ እኔ ጨርሸው ነበረ ጉዳዩን ኦልሬዲ ይላል። አሁንና ዳምጣ ውስጥ እዚህ ጋር የቀላመደበትን Thank you very much. Okay. Well, it's a great pleasure to be with my friend, the President of Egypt. He's respected all over the world, including by me. And our relationship has been very strong personally for a long time. And we're working together. We're helping him with a little dam project that I think you were very unfairly treated, if you want to know the truth, in Ethiopia. But we'll discuss many things, including trade. And we do a lot of business with Egypt, and we'll be discussing that. We'll be discussing the Nile, because the Nile's getting a little emptier than it should be, and that's what we're here to talk about, right? A dam was built in Ethiopia, and it's causing tremendous problems for Egypt, and I'm very aware. I had that deal settled, and then we had a rigged election, and somebody came in and they didn't know too much about that deal. They were not going to settle anything, but we'll get back into it and we'll see if we can settle it up. Okay? እና ይሄንን ስለ ጉዳዩ ምንም እውቀት የሌላቸው ወደ ስልጣን መምጣታቸው ስምምነቱ ላለመቋጨቱ ምክንያት ሆነ እንጂ እኔ ኦልሬዲ ይሄን ነገር አስማምቼ ችግሩ እንዲወገድ አድርጌ ነበረ ይላሉ። እና ብዙ ነው የተናገሩት ንግግር። አልሲሲን እንደው ጓደኛዬ ነበር፣ ትምህርት ቤት አብረን እንደዚህ የሆነ ቦታ ተገናኝተን ወድጀው ምናምን የሚል በጣም የወረደ ንግግር ሁሉ በዚህ እንትናቸው ላይ ተናግረዋል። እና በዚህ የቡድን 7 ስብሰባ ላይ እንግዲህ ከግብፁ ፕሬዝዳንት አልሲሲ ጋር ያደረጉት ይህ ውይይት እና የሰጡት መግለጫ ለኢትዮጵያ ትልቅ የማስጠንቀቂያ ደውል ነው ብለው አንዳንድ ሚዲያዎች ዘግበዋል። ስለዚህ ይሄ ኢትዮጵያ ላይ ያነጣጠረ የግብፅን ጥቅም ለማስከበር ኢትዮጵያን ለመጉዳት ያለመ በመሆኑ ኢትዮጵያ መጠንቀቅ አለባት እያሉ እና ደግሞ ከዲፕሎማሲያዊ አቀራረብም ያፈነገጠ መሆኑን ትችት ያቀረቡ አሉ። አንዱ ይሄን ትችት ያቀረቡት ያው ቅድም የገለጽኩላቸው ካሜሮን ናቸው። እና በዚህ ጋዜጣዊ መግለጫው ትራምፕ ቅድም ከሰማችሁት ድምፅ ሌላ ለግብፁ መሪ ያላቸውን ልዩ ወገንተኝነት በጣም የሚገርመው ሳይደብቁ እየሳቁ ልክ ጓደኝነታቸውን እንደው አደባባይ ላይ አስጥተውታል። እና ግንኙነታችን ለረጅም ጊዜ የቆየ በጣም ጠንካራ ነበር ይላሉ። በአንድ ሆቴል ውስጥ አገኘሁት፣ ከዛ እኔ ፍቅር ያዘኝ ይላሉ። እንደው እንጃ በምን ቋንቋ እንደሚገለጽ ትንሽ ያሳፍራል። እና ፈገግ እያለ አልሲሲም ፈገግ እያሉ በመካከላችን ትልቅ የመግባባት ኬሚስትሪ አለ፣ በጣም ድንቅ ግንኙነት ነው ካሉ በኋላ እንግዲህ ይሄንን የእነሱን የግል የፍቅር ግንኙነት በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ በሚኖራቸው አቋም ላይ ሙሉ በሙሉ ተጽዕኖ እንደሚያሳድር ምልክት ሰጥተዋል። አንድ ሰው በዚህ ደረጃ ወደዋለሁ፣ አፈቅረዋለሁ፣ እንደዚህ ሆኖ የቆየ ጓደኝነት አለን፣ ለእሱ ያለኝ እንትን ልዩ ነው እያለ እየተናገረ
እንዴት አድርጎ ሚዛናዊ ሆኖ አደራዳሪ ሊሆን ይችላል? በፍርድ ቤትም እኮ አንድ ሰው ክስ ሲቀርብ ቂም፣ የግል ዝምድና፣ ቀርበት እንደዚህ ይባላል። ለምን ሚዛንህን ያሳጣሃል እንደዚህ አይነት አቀራረብ? ስለዚህ ይሄ ሰውዬ በፍጹም አደራዳሪ መሆን የለበትም። ይሄንን በመጥቀስ ኢትዮጵያ ነው አታደራድረኝም፣ ከዚህ በፊት የነበረ አቋም ለግብፅ ያደላ እና እኔን ያገለለ ነው ማለት እንደሚቻል ነው እንግዲህ እኚህ ኤክስፐርቱም ሌሎች ዲፕሎማቶችም የሚሉት እና ከዛ ትራምፖዬ ይሄንን የግብፅን የሐሰት ትርክት ተግቶና ተላብሶ የኢትዮጵያን የመልማት ሉዓላዊ መብት በመናቅ ግዙፉንና የአሜሪካ ኩባንያዎች ጭምር ኮረንት እያገኙበት የሚገኘውን ግድብ ትንሽዬ የግድብ ፕሮጀክት በማለት አሳንሶ ሲገልጸው ምንም እውቀት እንደሌለው ዝም ብሎ ያመጣለትን እንደሚናገር ነው ይሄ የሚያሳየው። እና ይቀጥልና ምን ይላል? ግብፅ በኢትዮጵያ በጣም ኢፍትሐዊ በሆነ መንገድ ተበድላለች ይላል። ተበድላለች። እንግዲህ ግብፅ እኮ እኔ ብቻ ልጠቀም እንጂ ፍትሐዊ ወደሆነ አጠቃቀም አልመጣም ከማለት ውጭ ይሄ የህዳሴ ግድብ የታችኛውን ተፋሰስ ሀገራት ምንም አይነት የውሃ መጠናቸውን እንደማይቀንስ ተረጋግጧል በብዙ ኤክስፐርቶች። የራሳቸው የግብፅ ኤክስፐርቶች በሆነ ጊዜ መጥተው እንዲጎበኙ ተደርጎ በሰጡት መግለጫ በእርግጥ የግብፅ ስጋት ቀጥሎ ስለሚሆን ነገር ነው። ድርቅ ቢመጣስ፣ እንደገና ተጨማሪ ግድብም ከተገደበብኝ የውሃ ድርሻ ይጓደላል እንጂ የህዳሴው ግድብ ምንም እንዳላደረጋቸው እየኖሩ እንደሆነ ግድቡ ተገድቦ በቂ ውሃ እየሄደላቸው እንደሆነ ያውቃሉ። ዓለም ያውቃል፣ ሌሎች ሙያተኞችም ያውቃሉ። ይህንን ክዶ ተበድላለች እና ለግብፅ ከባድ ችግር ፈጥሮባታል እና ውሃው ደርቆባታል በማለት በጣም የሚገርም አሳፋሪ መግለጫ ሰጥቷል። ያሳፍራል። እና ከዛ ምን ይላል? እኔ ያንን የ2020 ስምምነት እኮ ቋጭቸው ነበር ይላል በመግቢያ ላይ እንደነገርኳቸው። ግን ወደዚህ ወደ ግድቡ ጉዳይ እንመለስበታለን፣ አሁንም ቢሆን እንፈተዋለን እና እንፈተዋለን ብሎ በቃ ፎክሯል። መጀመሪያ ተበድላለች፣ ውሃ አንሶባታል፣ ኢትዮጵያ በድላታለች የሚል አቋም የያዘ ሰው አደራዳሪ ሆኜ ችግሩን እፈታለሁ ይላል። ምን አይነት ችግር ነው የምትፈታው? ይህንንማ ግብፅ ነግራናለች እኮ። እና እንግዲህ ይህ ንግግር ምንድን ነው እንደምታው ብለን ያየን እንደሆነ አሜሪካ ስለ ግድቡ ጉዳይ ገለልተኛ አደራዳሪነቷ ማክተሙን ያረጋግጣል። በቃ ይሄ ትልቅ ማስረጃ ነው ለኢትዮጵያ መንግስት። ገለልተኛ አይደለችም፣ ገለልተኛ ባልሆነ አካል አልደራደርም ማለት ትችላለች ኢትዮጵያ። እንዴት ነው ገለልተኛ ያላልሽው ሲባል ይሄ ቪዲዮ ማቅረብ ነው እና ይሄ ነው። ስለዚህ እንግዲህ እኚህ አሜሪካዊው ኤክስፐርት ያልኳቸው እሳቸው ባይዘዌይ የሲአይኤም ሰው ናቸው። ስለዚህ የህዳሴ ግድብ በጣም ሰፊ እውቀት ያላቸው ሰው ናቸው፣ ካሜሮን ሃድሰን። እና ይህንን ማስጠንቀቂያ ሰጥተዋል ለኢትዮጵያ መንግስት። እኔ በኢትዮጵያ ቦታ በሆን ኖሮ ከዚህ የትራምፕ ንግግር በኋላ በፍጹም አሜሪካ በምትገኝበት በማንኛውም የድርድር ጠረጴዛ ላይ አልቀመጥም ነበር ሲሉ ትዊት አድርገዋል። በትዊተር ገጻቸው ላይ አጋርተዋል። ይሄንን ነው እኔ የምለው። እና ድፍረት፣ ንቀት ነው ባይዘው ሰውየው ያው በሚወስዱት እርምጃ ዓለም ላይ በሚወስዱት ግብታዊ እርምጃ ዓለምንም ችግር ውስጥ የከተቱ እና አገራቸውንም አሜሪካንን ያዋረዱ ሰው ናቸው በብዙ ነገር። እና በአጭሩ እንግዲህ ኢትዮጵያ በአሜሪካም ሆነ በትራምፕ በሚመራ የድርድር ጠረጴዛ ላይ መቀመጥ የለባትም። እንስማማለን ካሜሮን ሃድሰን እርሶ ባሉት
ምክንያቱም የድርድር ውሳኔው አስቀድሞ የተዘጋጀና የተጻፈ ስለሆነ ማለት ነው። ይሄንን ነው እኮ አደራድሮ ውሃ ጎርተሻታል ውሃውን ልቀቂላት፣ ቀጥሎ እኮ ግድብሽንም አፍርሺ፣ ትንሽ ግድብ የሚላትን እሱንም አፍርሺ ወደሚል ሊመጣ ይችላል። ከዚህ በፊት በቦምብ ቢመቱት ብሏል። እና አበክሮ በዚህ እንትን ላይ ግብፅን በድላታለች፣ ችግር እየፈጠረችባት ነው ኢትዮጵያ የሚል ሰው ፍርዱን እኮ ሰጥቷል አሁን መጀመሪያ ላይ። ስለዚህ ይሄ ከዓለም አቀፍ ሕግ ይልቅ የግል ፍቅር ዛ አግኝቼው ወደድኩት ምናምን የሚለውን ይሄን የግል ፍቅርና ሌላ ዲፕሎማሲያዊ ፍላጎቱን ከግብፅ የሚፈልገውን ነገር ለማሟላት ኢትዮጵያን መስዋዕት ለማድረግ እንደተዘጋጀ ነው የሚያሳየው ይሄ። እና ያው አልሲሲም በቃ እየተሽቆጠቆጠ እንደው ባንተ እጅ ነው ህልውና ያለው ያለ አንድ መሪ አይመስልም፣ የሆነ አሽከር ነው የሚመስለው እዛ ላይ በሚያሳየው አክት። እና እንደዚህ ብለው በእኛ ውሃ ላይ የኢትዮጵያ ህዝብ ላቡን አፍሶ ስንት መስዋዕትነት ከፍሎ በገነባው ግድብ ላይ እንደዚህ ሊደራደሩና ሊወዳጁብን ይፈልጋሉ። ስለዚህ ይሄ ማስረጃ ነው። እና ይህንን አስቀድሞ የተዘጋጀ የድርድር ሀሳብ መቀበል አያስፈልግም በማንኛውም መልኩ። እና አንደራደርም ለማለት ይሄ በቂ ማስረጃ ነው። እና ከዓለም አቀፍ ሕግ ይልቅ እንግዲህ የግል እንትን እንዳልኳቸው ይሄንን ነው ያንጸባረቁት። ከዓለም አቀፍ ሕግ መሰረት ነው መደራደር ካለብንም የምንደራደረው። እና የትራምፕ የዚህ አቀራረብ ግን አስገድጄ እጇን ጠምዝዤ አመጣልሻለሁ የሚል አይነት ነው። እና የማስገደድና ግድቡን በኃይል የማጥቃት የቀደመ ታሪክ ራሱ የሚዘነጋ አይደለም። እና በመጀመሪያው የስልጣን ዘመኑ ወቅት ኢትዮጵያ በአሜሪካ የተዘጋጀውንና ለግብፅ ያደላውን ስምምነት በምክንያት ስትቃወም የትራምፕ አስተዳደር በሚሊዮን የሚቆጠር ዶላር እርዳታ ማገዱ ይታወቃል። እሱ ነው ሊቀር የሚችለው። እሱም ቢሆን ትራምፕ ዘላለማዊ አይደለም፣ የስልጣን ጊዜውን አብቅቷል። ኦልሞስት ግማሹን ፓርት ስልጣን ላይ ቆይቶበታል፣ እያበለሻሸም እያጨመላለቀም። እና ከዚህ በኋላ በሚኖረው ጊዜ ይሄ የተለያዩ ጉዳዩን የማዘግያ ነጥቦችን እያነሱ ድርድሩ ፍትሐዊ አይሆንም በዚህ መልኩ ይሄን አቋም እርሶ ይዘው እያሉ ማቆየትና ያው በመጨረሻ ከስልጣን ሲፈነገል ኢትዮጵያ ወደ ነበረች ምንም ተጽዕኖ ሳይኖርባት በግድቧ ወደ መጠቀምና ሌሎችንም ጭምር ወደ መገደብ ትገባለች። እሱ አሁንም ቢሆን ስራ ታቆማለች ማለት አይደለም። የእሱ ተጽዕኖ እስከምን ይቆያል የሚለውን ለመግለጽ ያህል ነው። እና ዳኛው የከሳሽ ጋር የቅርብ ጓደኛ በሆነበት ውሳኔውንም አስቀድሞ ባሳወቀበትና ለተከሳሽ ወይም ለኢትዮጵያ ማለት ነው ያለው ንቀት በይፋ እየተናገረ ባለበት፣ ሲቀጥልም ከከሳሽ ጋር ፍቅር ይዞኛል ብሎም በሚቀልድበት የፍርድ አደባባይ ላይ ዘው ብለህ ገብተህ ፍትህን አገኛለሁ ማለት አይታሰብምና ጥንቃቄ ያደርግ አብይ ወይም ሌሎቹ የኢትዮጵያ ዲፕሎማቶች እና የኢትዮጵያ ሕዝብ በአጠቃላይ። እና ከጂ7 የተደመጠው የአሜሪካ መግለጫ እንግዲህ ያው ግልጽ መልእክት ነው የሚያስተላልፍልን። ከአሁን በኋላ ዋሽንግተን የግድቡ አደራዳሪ መሆን አትችልም ትራምፕ እስካለ ድረስ። ስለዚህ ይሄ ነው በመሰረቱ እኛ ቀይ መስመሮቻችን አሉ፣ እነሱን ይዘን ነው ከማንም ጋር የምንደራደረው። ይሄ ነው እንግዲህ። በተረፈ ከዚህ ጋር ተያይዞ ያው ሀገራቸውን የሸጡ ወገኖች በዚህ የሚቦርቁ አሉ። ባይዘው ልክ በቃ ህዳሴውን አፍርሱ እንደተባልን አይነት ነገር እየቦረቁ ያሉ ባንዳዎች አሉ፣ አሳፋሪ ባንዳዎች እና ሌላውም የውጭውም ዜጋ የሚስቅባቸው ባንዳዎች። ስለዚህ በተለያየ ርዕስ ጽፈውበታል። ይሄ የኢትዮጵያ ስለ ህዳሴ የኢትዮጵያዊ ህዳሴ ግድብና የአሜሪካ ተጽዕኖ፣ የህዳሴ ግድብ ላይ የተጋረጠው አደጋ፣ የህዳሴ ግድቡና
አብይ መንግስት የዲፕሎማሲ ኩስመና ያው እንደተለመደው እንደዚህ አይነት ርዕሶች አይቻለሁ በተለያየ ቦታ ተጽፈው ኢትዮጵያዊናን በሚሉ ማለት ነው። ይሄ በጣም ያው ትንሽነታቸውን ነው የሚያሳየው የነዚህን የባንዳዎችን ግን ቅዠት እንጂ ምንም አይነት ነገር አያመጣም። ስለዚህ ኢትዮጵያ እዚህ ሁሉ ነገር ውስጥ የገባችው ህዳሴ ግድቡን እኮ ሰርታ በማጠናቀቋ ነው። በቃ በአሸናፊነት ቁመና ላይ ነው ያለችው። ስለዚህ እዚህ ጋር ስላደረሰች ጭቅጭቅ መምጣቱ ያው የሚጠበቅ ነው። ስለዚህ ይሄ ሊያስፈነድቃቸው አይገባም ባንዳዎች። እውነቴን ነው የምላችሁ፣ ምንም ጥቅም የለውም። እናንተ አሁን ልክ ድል እንዳገኛችሁ በእናንተ ትግል እንደመጣም እንደውም አንዳንዶቹ በጻፉት አስተያየት ላይ በእነሱ ትግል እዚህ እንዳደረሱት እነሱ ነው ሊነግሩን የሚፈልጉት እና ድል አደረግን አይነትም እንደምታ አለው። ኢትዮጵያ ግን ድል ማድረጓን ትቀጥላለች። ኢትዮጵያ እንግዲህ ጠላት ያበዛባት ማን ነው? ግልጽ ነው። በተፈጥሮ ሀብቴ እጠቀማለሁ፣ እለማለሁ፣ አድጋለሁ በማለቷ ምክንያት ነው ጠላት የበዛባት። እናንተም የተቀጠራችሁት ባንዳዎች በዚህ ምክንያት ነው ኢትዮጵያ የመልማት ጉዞዋን እንድታደናቅፉላት ማለት ነው ለግብፅ ለቀጠሮቻችሁ። ስለዚህ ይሄ ነው እና የኢትዮጵያ ዲፕሎማሲ ውድቀትና ህዳሴ ግድቡ ላይ ያነጣጠረው አደጋ ብሎ አሁን እዚህ ይታየኛል ደደቢት ሚዲያ የጻፈው። ያው የሚጠበቅ ነው ከደደቢት ሚዲያ። ለነገሩ ሌሎችም እንግዲህ አሉ በዚህ ምናምን በሚለው ካታጎራይዝ የሚደረጉ ማለት ነው እና ይሄ ነው። ስለዚህ አስቀድማ ባቀረበችው አቋም ኢትዮጵያ ስትሮንግሊ አታደራድርኝም ማለት አለባት። ምን ያመጣል ብለን እንደው መደምደሚያ ለማስቀመጥ ምንም አያመጣም። ከዚህ በፊትም በቦምብ ልታፈነዳው ትችላለች ብሎ ምንም አላመጣም። ከዛ በኋላም በተደጋጋሚ በአሜሪካ ገንዘብ ነው የተሰራውም ብሎ ምንም አላመጣም። መሳቂያ ነው የሆነው። አሁንም ከዛ የተለየ ነገር ይሄ አያመጣም። ኢትዮጵያ ትቀጥላለች። ህዳሴ ግድቡ ቆሟል፣ ይቀጥላል። እንደ ትራምፕ አይነቶች ሰዎች ደግሞ ጊዜያቸውን ጠብቀው ይወገዳሉ። ትዝብት ላይ ከመውደቅ ውጪ ምንም የሚለውጡት ነገር አይኖርም። እነዚህ ባንዳና ጸረ ኢትዮጵያ ኃይሎችም ትዝብት ላይ ከመውደቅ ውጪ ምንም ሌሎች የውጭ ዜጎች በቁጭት አሁን እንደ ካሜሮን አይነት ሰዎች ራሳቸው አሜሪካዊ በዚህ ደረጃ በቁጭት ለኢትዮጵያ ተቆርቋሪ ሆነው ሲናገሩ፣ እነዚህ ግን በኢትዮጵያ ስም የሚቀመጡ ኢትዮጵያዊ መሳዮች በዚህ ጉዳይ ከግብፅ ጋር ከአሜሪካ ጋር የወገነ አቋም ሲያራምዱ ያሳፍራል። ይሄ ትንሽነታቸውን የሚያሳይ የወቅቱ ክስተት ነው ብለን ነው የምናልፈው። በሌላ ፕሮግራም እስከምንገናኝ እስካሁን አብራችሁን ስለቆያችሁ እያመሰገንኩ ደህና ሁኑልኝ። አብሪ ሚዲያን ሰብስክራይብ፣ ሼር አድርጉልን። ቻው።